ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ጠንካራ ጎኖችን በመጠቀም የቅድስት ቤተክርስቲያንን አገልግሎት በትጋት መፈጸም ይጠበቅብናል ሲል ማህበረ ቅዱሳን አሳሰበ። ይህ የተባለው በዛሬው ዕለት በደብረ መዊ ቅዱስ ሚካኤል ካቴድራል በተከናወነው ዕለተ አኮቴት መርሃ ግብር የማህበረ ቅዱሳንን መልእክት በማህበሩ ዋና ስራ አስፈጻሚ በመምህር ዋሲሁን በላይ መተላለፉን ተከትሎ ነው። በመልእክታቸውም ይህ ምስጋና ቀን በየዓመቱ የምናደርገው ሀገራችን ኢትዮጵያ ሰላሟና አንድነቷ እንዲጠበቅ ልጆቿ ደህንነታቸውና መንፈሳዊነታቸው የተጠበቀ እንዲሆንና በሌሎች ዓላማዎች ላይ ተመስርቶ መካሄዱን ገልጸዋል። አክለውም ስኬታችን ተጨባጭ እንዲሆን የማህበሩ አባላት እንደ ቤተ ክርስቲያን ልጅነታችን ጊዜን በመስጠትና በተቻለ መጠን በምንከፍለው ዋጋ ነው ብለዋል። ማህበራችን የአምስተኛ ስልታዊ እቅድ ትግበራ ላይ እንደመሆኑ መጠን ጠንካራ ጎኖችን በመጠቀም ደካማ ጎኖቻችን በመቅረፍ የቤተ ክርስቲያን አገልግሎትን በትጋትና በአንድነት መፈጸም ይጠበቅብናል ሲሉ ተናግረዋል። ዕለቱ በ52 የሀገር ውስጥ ማዕከላት በ600 የወረዳ ማዕከላትና ግንኙነት ጣቢያዎችና በ7 ውጭ ማዕከላት የተካሄደ ሲሆን ጸሎት፣ ትምህርትና ከዚህ ዓለም ድካም ያረፉ ፓትርያርኮች ተዘክረዋል። ለቅድስት ቤተ ክርስቲያን ሰላም ሁሉም አገልጋዮች ድርሻቸውን እንዲወጡ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት አሳሰበ። ወቅታዊ የቤተ ክርስቲያን ፈተናዎችና ኖላዊነት በሚል ርዕስ በምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት በሶዶ ወረዳ ቤተ ክህነት ለሚገኙ ካህናት ስልጠና መሰጠቱ ታውቋል። ሊቀ ካህናት ቀሲስ ሶሎሞን አባይኔ የሀገረ ስብከቱ ዋና ስራ አስኪያጅ እንዳሉት ስልጠና ነገን አሻግረን የምናይበት መንገድ ነው። በመሆኑም አገልጋዮች በሚዘጋጁ የእውቀት ማሳደጊያ ስልጠናዎች ላይ እንዲሳተፉ አሳስበዋል። ሁሉም አገልጋዮች ለቤተ ክርስቲያን ሰላምና ልማት የድርሻቸውን በመወጣት ረገድ በሀገረ ስብከቱ ውስጥ እየተከናወኑ ያሉ መንፈሳዊ ልማቶችን መደገፍ ይጠበቅባቸዋል ብለዋል። በተጨማሪም አገልጋዮች የተቀበሉትን መንፈሳዊ አደራ በአግባቡ በመጠበቅና ለቤተ ክርስቲያን ሕልውና በጋራ መቆም ይገባቸዋል ተብሏል። መረጃውን የሀገረ ስብከቱ ሚዲያ የሆነው አንቀጽ አድርሶናል። በጾሙ የተራቡትን መርዳትና ሌሎችንም መጠየቅ የክርስቲያን ሃይማኖታዊ ግዴታ ነው ሲሉ ብፁዕ አቡነ ጎርጎርዮስ ተናገሩ። የሐመረ ተዋሕዶ ሚዲያ በመረጃው እንደገለጸው ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት የትንሣኤ በዓልን በማስመልከት በአዳማ ደብረ መንክራት ቅዱስ ዑራኤል ቤተ ክርስቲያን ለአቅመ ደካሞች ድጋፍ ተደርጓል ብለዋል። ብፁዕነታቸው በዚህ ወቅት ባስተላለፉት መልእክት በጎነትና በጎ ማድረግ የክርስቲያን ዋና መገለጫ የአምላካችን ትእዛዝና የቅድስት ቤተ ክርስቲያንም ቀዳሚ ተግባር ነው ብለዋል። በተለይም በዚህ የጾም ወቅት የተራቡትን መርዳት፣ ያዘኑትን ማጽናናትና የታመሙትን መጠየቅ የአንድ ክርስቲያን ሃይማኖታዊ ግዴታ መሆኑን አስገንዝበዋል። ይህ መርሃ ግብር በአስተዳደር ሰበካ ጉባኤ አስተባባሪነት በበጎ አድራጊዎችና በምግባረ ሰናይ ክፍል ትብብር የተዘጋጀ ነው። በሌላ መረጃ ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ሊቀ ጳጳስ በቡታጅራ ማረሚያ ተቋም የሚገኙ የሕግ ታራሚዎችን በመጎብኘት ለትንሣኤ በዓል የሰንጋዎች ስጦታ አበርክተዋል። ስብከተ ወንጌልን ማስፋፋት የቅድስት ቤተ ክርስቲያን ተልእኮ በመሆኑ መጠናከር እንዳለበት ብፁዕ አቡነ እንጦንስ ተናገሩ። በጠቅላይ ቤተ ክህነት የስብከተ ወንጌልን ሐዋርያዊ ተልእኮ መምሪያ አዘጋጅነት በምዕራብ ሐረርጌ ሀገረ ስብከት ላይ የሚገኙ ለአድባራት፣ ለገዳማት አስተዳዳሪዎችና ለመምህራነ ወንጌል ሲሰጥ የቆየው ሀገር አቀፍ ስልጠና መጠናቀቁ ተገልጿል። የቤተ ክርስቲያን የታሪክ ጉዞን፣ ዕቅበተ እምነትን እንዲሁም የቤተ ክርስቲያን ተልእኮን የተመለከቱ ርዕሰ ጉዳዮች በስልጠናው ላይ ተዳስሰዋል። ብፁዕ አቡነ እንጦንስ የሀገረ ስብከቱ ሊቀ ጳጳስ ስልጠናው የመምህራነ ወንጌል አቅምን በመገንባት ፋይዳው ከፍተኛ መሆኑን ያነሱ ሲሆን በተልእኳቸውም በገጠሪቱ ቤተ ክርስቲያን በትጋት የሚወጡ መምህራን ተጠናክረው እንዲቀጥሉ አሳስበዋል። አክለውም የስብከተ ወንጌልን ለማስፋፋት የቤተ ክርስቲያን ተልእኮ ግንባር ቀደም መሆኑንና ይህም ተጠናክሮ መቀጠል እንዳለበት አሳስበዋል። መረጃው የምዕራብ ሐረርጌ ሀገረ ስብከት ሚዲያ ነው። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ። ሰላም እግዚአብሔር ከሁላችን ጋር ይሁን።